ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም የምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ትፈልጋለሁ። ሰዓቱ አልፏል። እንግዲህ ምናልባት ፕሮግራሙን ሲጨርሱ ያላችሁ መልካም ሌሊት እመኛለሁ። ጠዋት ደግሞ ለምታዩት እንደምን አደራችሁ ማለት ትፈልጋለሁ። ኤኒዌይስ እንደያላችሁበት ሀገር የሰዓት አቆጣጠር እንዴት አላችሁ? እንዴት ቆያችሁኝ? አጭር የጋት ዕለታዊ የዕለተ ረቡዕ መረጃ ለመስጠት ነው። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ። እይታችን እንዲጨምር በጣም ላይክ ማድረጋችሁ፣ ሸር ማድረጋችሁ ይጠቅማል። ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ድጋፋችሁን ቀጥሉ። ከምንም በላይ ግን አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያ ዛሬ ምሽት ነበር የህወሓት ማዕከላዊ ኮሚቴ ስብሰባ ላይ ነው ያለው። 45 አባላት ያሉት የማዕከላዊ ኮሚቴ አክሱም ስብሰባ እያደረጉ ነው ያሉት። ከከተማዋ 3 ኪሎ ሜትር ወጣ ብሎ አዲስ ጸሐፍት የምትባል አካባቢ ከአክሱም ወደ የጭላ ወረዳ መሄጃ 3 ኪሎ ሜትር በኤርትራ መውጫ መስመር ላይ አንድ ሆቴል ላይ ስብሰባ እያደረጉ ነው ያሉት 45ቱ አባላት። ዛሬ እንደሚያልቅ ነበር የደረሰኝ መረጃ። ኖ ዛሬ አያልቅም። ትክክል ነህ። ጋት ሚዲያ ጥሩ መረጃ አለህ። በጽሁፍ ንባብ ቀርቧል። ዛሬ ጠዋት የቀረበውም አጠቃላይ በሚል ቀጠናዊ፣ ዓለም አቀፋዊ፣ ከዓለም አቀፋዊ ሁኔታውን ከዛ አህጉራዊ በሚል በተለይ በዋነኝነት ቀጠናዊ ትግራይ ከኤርትራ፣ ትግራይ ከሱዳን፣ ትግራይ ከሌሎች ግብፅን ጨምሮ ያለውን ሁኔታ በደንብ ተሳስሮ ያው እንግዲህ በደንብ በኮቴሽን አቅርቡ ያቀርባል። በመቀጠል ደግሞ የሀገር ውስጥ በሚል የጽምዶ ከሌሎች እነሱ ያቀረቧቸው ከሌሎች የመብት ታጋዮች ጋራ ከፋኖ ከሸኔ ኢቭን ኦብነግ ብለው ጠርተው ከኦጋዴን ብሔራዊ ነጻነት ግንባር በሚል እነዚህን ታጣቂዎች ጠርተው ውይይት ተደርጓል። ከምንም በላይ በአሁኑ ሰዓት ትግራይ ብቻዋን አይደለችም፣ አብረውን የሚቆሙ ኃይሎች ፈጥረናል በሚል ወረቀት ቀርቧል። በዛ በንባብ በቀረበው ወረቀት ላይ ለጦርነት ያለው ዝግጅት የትግራይ የግዛት አንድነትና ሉዓላዊነት እንግዲህ ያው ምዕራብ ትግራይ ብለው የሚጠሩትን ወልቃይት ጠገዴ ሰቲት ሁመራ ማለት ነው። እሱን ለማስመለስ ያለው ሁኔታ ምን ይመስላል? በፖለቲካ ወይም በዚህ በዲፕሎማሲያዊ በጫና በድርድር ዝርዝር ቀርቧል። ጠዋት እሱ ከቀረበ በኋላ ከሰዓት ውይይት ተደርጓል። ነገም በተመሳሳይ ጠዋት ውይይት ይደረጋል። ሐሙስ ያልቃል እና ሐሙስ መግለጫ ይወጣል። ከዛ ውጭ የህወሓት መግለጫ ሊሆን ይችላል ብለህ ያወጣው ያዛት ያንተ የራስህ ነው እና በራስ አናሊሲስ ኤኒዌይስ እኔ በጣም ደስተኛ ነኝ እንደዚህ መረጃ የሚሰጡ ሰዎች ስላሉ። ድሮ ምንም አትጠራጠሩ። የህወሓት ማዕከላዊ ኮሚቴ ከሚያዝያ 7 ዛሬ 7 ማለት ነው እና ነገ 8 ስብሰባ አድርጎ ከዚህ በታች ያሉትን ውሳኔዎች አሳልፏል ተብሎ የቃላቱ በትግረኛ በአማርኛም ሊያወጡ ይችላሉ። በኋላ እሱም ለዲፕሎማቲክ ኮሚቴ ደግሞ በእንግሊዝኛም ሊተረጉሙት ይችላሉ። ቅደም ተከተሉን ካልጠበቀ በቀር ካልተዛባ በቀር አንደኛ የፕሪቶሪያ ሰላም ስምምነት ፈርሷል የሚል መግለጫ ጠብቁ። ሁለተኛ በፕሪቶሪያ ሰላም ስምምነት መሰረት የተደራጀው የትግራይ ጊዜያዊ አስተዳደር ፈርሷል፣ ተቀባይነት የለውም ይላሉ ማለት ነው። የፕሪቶሪያ ስምምነት ፈርሷል ካሉ። ሶስተኛ በፕሪቶሪያ የሰላም ስምምነት መሰረት የፈረሰው ያው በ2012 ምርጫ አደረጉ። ኮሮና ነው አይቻልም ተው እየተባሉ ስለወራ ነው። ዝርዝር ጊዜያቸውን አልፈጅም። ከዛ መስከረም 9 ላይ ተደራጀ። በመስከረም 9 መደራጀት ደግሞ ዶክተር ደብረጽዮን ርዕሰ መስተዳድር ሆኖ የተመረጠበት እሱ እንዲመለስ የሚል ውሳኔ ያሳልፋሉ። የምዕራብ ትግራይ የሚሉትን ወይም ወልቃይት ጠገዴ ሰቲት ሁመራ በአስቸኳይ ወደ ትግራይ እንዲመለስ፣ የማይመለስ ከሆነ ሁሉንም አማራጮች ጦርነትን ጨምሮ ማለት ነው እሱን ተጠቅመን እናስመልሳለን የሚል ጥሪ ያቀርባሉ። ከዛ ሁልጊዜ ህወሓት እንደምታስታውሱት ለወገን ለወንድም የኤርትራ ህዝብ
ለኢትዮጵያ ብሔር ብሔረሰቦችና ህዝቦች፣ ለዓለም አቀፉ ማህበረሰብ፣ ለአፍሪካ ህብረት፣ ለፕሪቶሪያ ደራዳሪዎች የሚል ደግሞ ዝርዝር ያን ያወጣል። ጭቁኖች፣ የብሔር መብት ታጋዮች ምናምን ከጎናችን እንድትሆኑ ይሄ በጀት ተከልክለን እንዲሆኖ ትምህርት በጦርነቱ ምክንያት በኮቴሽን ውስጥ አስገቡት፣ በህልውናችን የተከፈተውን እንመክታለን፣ ከጎናችን ሁኑ፣ የሌሎችን አካባቢ ትግልም እንደግፋለን የሚል በግልጽ ኦፊሻሊ የጽምዶን ወይም ጦርነቱን ያውጃሉ ተብሎ ይጠበቃል። ሌላው እንግዲህ ስድስተኛው አምስተኛ ልትሉ ትችላላችሁ። የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ የሚመለከታቸው አካላት እንዲያስፈጽሙ የሚል እነዚያ ማን ናቸው? የሚመለከታቸው አካላት ማለት የሚሊተሪ ኮማንድ የሚባሉት። ሚሊተሪ ኮማንዱ ማን ነው? አምስቱ እነማን ናቸው? አንደኛ ጀነራል ኃይለሥላሴ ግርማይ ወዲም በይተይ የሰራዊት መሪ ሆነው፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ዘመቻ መምሪያ፣ ጀነራል ምግበይ ኃይለ ስልጠና መምሪያ፣ ጀነራል ማሾ በየነ አስቀድሞ የምስራቅ እዝ አዛዥ የነበረው መረጃና ደህንነት፣ ጀነራል ፍስሐ ኪዳኑ እንግዲህ የትግራይ የጸጥታ ቢሮ ኃላፊ ናቸው። ጀነራል ፍስሐ ኪዳኑ ጊዜያዊ አስተዳደሩ ፈርሷል ካሉ እርሳቸውም እንግዲህ ከምን ቦታ እንደሚኖራቸው አይታወቅም እና እነዚህ ሚሊተሪ ኮማንድ ወይም ላዕላዊ አዛዥ ሰራዊት የሚባሉት ነው። ለእነዚህ ይተላለፋል አስፈጽሙ ተብሎ ቀጥሎ ያለው ውጊያ ሊያዝዙ ይችላሉ። ዘንድ ይህንን ለማወቅ ህወሓት የተለያየ ክርክሮች ይደረጋሉ። በአብዮታዊ ዲሞክራሲ ፕሮግራም ነው። አክቹዋሊ የአብዮታዊ ዲሞክራሲ ርዕዮተ ዓለም የምትሉት አይደለም። ከዚህ በፊት በሃይላይት ለማሳየት ሞክሬያለሁ። ሶሻሊዝም የሚታወጀው አንድ ሀገር በካፒታሊዝም በልጽጎ በጣም ሀብት ፈጥሮ ከዛ የሰራተኛው መደብ ተበዝባዥ ካፒታሊስቱ ደግሞ በዝባዥ በሆነበት ጊዜ ያ ሀብት ተወርሶ ማንፋክቸሪንጉ፣ ሬልዌዩ፣ ግዙፍ ህንፃዎች፣ ትራንስፖርት ካምፓኒዎች እነዚያ ይወረሱና ሶሻሊስት የሆነ ዌልፌር ስቴት ሊታወጅ ይችላል። ነገር ግን አንድ ፈተና ገጠማቸው። ያኔ 1917 18 ሌኒን በነበረበት ዘመን እንዴ ድሃ በሆኑ ሀገራት እኮ ሶሻሊዝም ማወጅ ሄዶ ድህነትን እኩል መካፈል ነው የሚሆነው። ሀብት የለም ሲባል ፕሮግራም ዲዛይን ተደረገ። ዳት ፕሮግራም ሪቮሉሽነሪ ዲሞክራሲ ነው። ምንድን ነው ሪቮሉሽነሪ ሶሻሊዝም? ሚንስ ኦፍ ፕሮዳክሽኑ ወይንም የምርት ኃይሎች የሚባሉት በወዛደሩ በመንግስት እጅ ነው የሚሆኑት። አሁንስ አብዮታዊ ዲሞክራሲ ሲሆንስ በመንግስት እጅ የሚሆኑ የልማት ድርጅቶች ይኖራሉ። በባለ ሀብቱ በካፒታሊስቱ ባለ ሀብት ይኖራል። በሱ እጅ የሚኖሩ ይኖራሉ። እንዲሁም ደግሞ ፒት የሆኑ ግለሰቦች ደግሞ ይኖራል። ነገር ግን ባለ ሀብቱ ገና ካፒታሊስት ስርዓትን ፈቅደናል በሚል እንዳይበዘብዝ በሂደትም ደግሞ ለካፒታሊዝም ፋውንዴሽን መሰረት እንዳይጥል ልማታዊ የታክስ አስተዳደር፣ ልማታዊ የፍቃድ አሰጣጥ፣ ልማታዊ አመራር መከተል መቻል አለብን። ያ ባለ ሀብት ከርዕዮተ ዓለሙ ያፈነገጠ ከሆነ ከፍተኛ ግብር ትጥልበትና ታሽመደምደዋለ፣ የተለያየ ሴራ ትሰራለ። ኤኒዌይስ አብዮታዊ ዲሞክራሲ ከሶሻሊዝም እስከተቀዳ ድረስ ዲሞክራቲክ ሴንትራሊዝም ወይንም ዲሞክራሲያዊ ማዕከላዊነትን ነው የሚከተለው። የሚሰጡ ንግግሮች ውስጥ ላይ በስብሰባ ደረጃ ምናምን የተለያየ ሀሳብ ማንጸባረቅ ትችላለ። ከተወሰነ በኋላ ግን ውድ ድርጅት ወሰነ ነው። በሌላው በዚህ በሊበራሊዝም ውስጥ ላይ ለምሳሌ ሀሳብክን ታንጸባርቃለህ፣ በልዩነት በድምፅ ብልጫ ትሸነፋለህ። ያ ሀሳብህ ገዢ እንዲያገኝ ውጭ ወጥተህ ትከራከራለህ፣ ትጽፋለህ፣ ግን ስቲል ትቀጥላለህ። በህወሓት ስፔሻል ስለሆነ አይደለም። በሶሻሊዝም በተለይ ዲሞክራቲክ ሴንትራሊዝምን በሚከተሉ ፓርቲዎች ውስጥ የቻይና በሉት የሩሲያ በሉት ወይንም የሶሻሊዝም ንክኪ ካለው ዲሞክራቲክ ሴንትራሊዝም ነው። የሆነ ሰው ዝም ብሎ ወጥቶ የግለሰቡን ተናገረ ማለት አይቻልም። ለዚህ ነው ፈናን አብርሃም የሚባሉ ዛሬ ስብሰባ ላይ ነው ያሉት አክሱም፣ የህወሓት ማዕከላዊ ኮሚቴ አባል ከወይን ጋዜጣ ጋር ያደረጉትን ቃለ መጠይቅ አንብቡት፣ ምን እንደሚወስኑ ይነግራቸዋል። ከዛ ባለፈ እንግዲህ አንድ ወዳጄ በውስጥ ልኮልኛል። እሱን የላከልኝን አነብላችኋለሁኝ ለታሪክም ሲባል። ዛሬ ባይቶና መግለጫ ወጣ።
ብሔራዊ ባይቶ አባይ ትግራይ ወይም ባይቶና ናሽናል ኮንግረስ ኦፍ ግሬተር ትግራይ አማኑኤል ግርማይ ኃላፊ ርክብ ህዝብ ባይቶና ብሎ ንድምፂ ወያኔ ቴሌቪዥን ሬዲዮን ዲደብሊው ለትግራይ ቴሌቪዥን ንደደቢት ቴሌቪዥን ንዛራ ሚዲያ ኔትወርክ ንኤፍኤም መቀሌ 104.4 ንገድሊ ፕላስ ሚዲያ አሱማያን ሚዲያ ኔትወርክ ንትግራይ ፐብሊክ ሚዲያ ቲፒኤም ንላዛ ትግረኛ ንአሞራ ሚዲያ ንላንዳ ሪፖርት ንሪፖርተር ዳንኤል ያ ለማለት ነው። ለነዚህ በሙሉ አደረገና ውድብና ብሔራዊ ባይቶ አባይ ትግራይ ባይቶና ሐሙስ ነገ ማለት ነው በ8/8/2018 ዓ.ም አብ ሆምላንድ በሆምላንድ ሆቴል አብ ህላዊ ኩነታት ትግራይ አዲቡ አዎናዊ መግለጺ ስለ ዝሃብ ልክ እሳት 3:00 ተራሂቡም ሽፋን ክትጸብጽቡልና ናህትት ምንድነው በትግራይ ወቅታዊ ወይም አሁናዊ ሁኔታ በተመለከተ ይሄ የተጠቀሰው በስም ብሔራዊ ባይቶ አባይ ትግራይ ባይቶና መግለጫ ስለሚሰጥ 3:00 ላይ ተገኝታችሁ ሽፋን እንድትሰጡልን በአክብሮት እንጠይቃለን። አማኑኤል ግርማይ ኃላፊ ርክብ ህዝብ ባይቶና ብሎ ጻፈ። ከዛ እኔ ያው እንግዲህ ፌስቡክ ላይ ትከተሉኛላችሁ ተስፋ አደርጋለሁኝ። ዛሬ ምሽት የህወሓት ማዕከላዊ ኮሚቴ ከሚያወጣው መግለጫ የተቀነጨበ ዛሬ ምሽት ያልኩት አስቀድሜ በመግቢያ እንዳልኳችሁ ዛሬ ይጠናቀቃል በሚል ነበር። ግን ዛሬ በህወሓት ገጽ ላይ ደብዳቤ ምንድነው ህወሓት ቲፒኤልኤፍ ላይ ዛሬ ስብሰባ እኔ ትናንት እንደጀመሩ ነው መረጃ የነበረኝ። ኤንዌስ ደግሞ ህወሓት ዛሬ ነው የጀመርኩት በሚል ትግራይ የተረጋገጠ ገጽ አላቸው። ትግራይ ፒፕልስ ላይብሬሽን ፍሮንት ቬሪፋይድ ገጻቸው ላይ ማዕከላዊ ኮሚቴ ውድብና ህዝባዊ ወያኔ ሓርነት ትግራይ ስሩ አሄቡ ይካሄዳሉ። ምንድነው የህወሓት ማዕከላዊ ኮሚቴ ስብሰባ እየተካሄደ ነው ይልና ማዕከላዊ ኮሚቴ ውድብና ህወሓት ካብሎሚ የህወሓት ማዕከላዊ ኮሚቴ ከዛሬ ሚያዝያ 7 2018 ዓመት ጀምሮ ስሩ አሄቡ ዝካየድ ዘሎ ኮይኑ አብዛሃዞም መደባትን ዝምዕበሉ ዘለው ጉዳያትን በህምቆት ዘትዩን እንፍታትን ውሰናታትን ከህለፍ ትጸብት ይገብር በዚህ ስብሰባውን አድርጎ በወሳኝ ጉዳዮች ላይ ስብሰባ ውሳኔውን ያሳልፋል ተብሎ ይጠበቃልና እንዳልኳችሁ ነገ ማንጠራ ባይቶና ምንድነው የህወሓት ሌላኛው ክንፍ ነው። I'm sorry to say this ማለት ህወሓት ለመናገር የሚደብረውን ባይቶና ይናገርለታል ወይ ህወሓት በአማርኛ በባለፈው ለምሳሌ ህወሓት የፕሪቶሪያ ስምምነትን ያላካተተ ውሳኔ ነው የተወሰነው መራዘሙን እኛ እንደሌለንበት ወቁልን ምናም ብሎ የሌፍተናንት ጀነራል ታደሰ ወረደ ስልጣን ሲራዘም ህወሓት ያን ሲጽፍ ባይቶና ምን አደረገ? ለዓለም አቀፉ ኮሚኒቲ በእንግሊዘኛ ጻፈ ማለት ነው። ሶ ይሄ ነገ ለመከታተል የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ እንደሚደግፍ ለማሳወቅ በተራ ቁጥር 5 መሰረት ምን ብያለሁ? ለህወሓት ማዕከላዊ ኮሚቴ ውሳኔ ተፈጻሚነት የትግራይ ህዝብን ጨምሮ ሁሉም አካላት አስፈላጊውን ትብብር እንዲያደርጉ የሚል ይገኝበታል በሚል ይሄን አስቀመጥኩኝ። እንዳልኳቸው አስቀድሜ ከዚያ ውጭ ከሆነ ጋት ሚዲያ እርምት እናደርጋለን። ቢያንስ እንደ ህወሓት ጥልቅ ታድሶ ለማድረግ እንገደዳለን። ኤኒዌይስ ተስፋን እና ነገ መግለጫ ይሰጣል። ይሄን ስጽፍ አንድ በውስጥ ወዳጄ ስላላስፈቀድኩት ነው ስሙንም አልጠቅሰው ጻፈልኝ። ምንም ሚል ሰላም ብሔራዊ ባይቶ አባይ ትግራይ ባይቶና የጠራው መግለጫ የለም። ህወሓት ህጋዊ ባይቶና አመራሮችን ከትግራይ አባሮ በባይቶና ስም አብሯቸው መግለጫ እንዲያወጣ የቀጠረው ግለሰብ ወይም ኪዳን አመነ ነው። የኢትዮጵያ ምርጫ ቦርድ ይህንን ህገወጥ ተግባር እንዲያስቆሙ ወደ ጊዜያዊ አስተዳደሩ ፕሬዝዳንት ደብዳቤ ቢጽፍም ሰሚ አላገኘም ብሎ ጻፈልኝ። በጣም ትልቅ የማከብረው ሰው ነው። ከዛ ደብዳቤውንም አብሮ አያይዞ ላከልኝ። ምን ይላል? ሐምሌ 10 2017 ነው ደብዳቤ የተጻፈው። ምንም ይል ለትግራይ ክልል ጊዜያዊ አስተዳደር መቀለ በኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 መሰረት የፖለቲካ ፓርቲዎችን ማስተዳደር በአመራርና በአባላቱ ላይ የሚደርስ ማናቸውም ጉዳይ መከታተል ለኢትዮጵያ ብሔራዊ ምርጫ ቦርድ ከተሰጡ ኃላፊነቶች መካከል አንዱ ነው። የብሔራዊ ባይቶ አባይ ትግራይ ፓርቲ በቀን 22/9/2017 ዓ.ም በቁጥር ብሔራዊ ባይቶ አባይ ትግራይ
062/17 ለቦርዱ በተጻፈ ደብዳቤ የፓርቲያችን መተዳደሪያ ደንብና አዋጅ ቁጥር 1162/2011 መሰረት በማድረግ ፓርቲው ጉባኤውን እስኪያደርግ ድረስ ከማንኛውም የፓርቲው እንቅስቃሴ ያገዳቸው አቶ ኪዳነ አመነ ከህግ አግባብ ውጭ የቀድሞውን የፓርቲያችን የፌስቡክ ገጽ በመጠቀም መግለጫዎች እየሰጡ ነው። ህገወጥ ማህተም አሰርቶ በመጠቀም የተለያዩ ስብሰባ ጥሪዎችን፣ የሚዲያ ጥሪዎችን፣ የመሰብሰቢያ አዳራሽ ፍቃድ እየጠየቁ ስለሆነ የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ኪዳነ አመነና የግብረ አበሮቻቸው ድርጅት ለማስቆም ከሚመለከታቸው አካላት ደብዳቤ ይጻፍልን በማለት አመልክተዋል። በመሆኑም የኢትዮጵያ ብሔራዊ ምርጫ ቦርድ ቀጥተኛ ግንኙነት ያለው በፓርቲው ፕሬዝዳንት አቶ ክብሮም በርሀ ከሚመራው አካል ጋር ስለሆነ በአቶ ኪዳነ አመነ ስለሚያደርጉት ማናቸውም አይነት እንቅስቃሴ ቦርዱ እውቅና የሌለው መሆኑን በአክብሮት ያስታውቃል። ከአክብሮት ሰላምታ ጋር ሜላተ ወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ግልባጭ ለብሔራዊ ባይቶ አባይ ትግራይ ፓርቲ ባይቶና መቀሌ፣ ለአቶ ክብሮም በርሀ ሰብሳቢ ማለት ነው፣ ለኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አዲስ አበባ፣ ለኢትዮጵያ ብሔራዊ ምርጫ ቦርድ ትግራይ ክልል ቅርንጫፍ ጽሕፈት ቤት መቀሌ። አቶ ኪዳነ አመነ በህገወጥ መንገድ የህወሓት ደንበኛ ሆነው እያገለገሉ ነው ማለት ነው። ዞሮ ነገ ኪዳነ አመነ 3 ተኩል ላይ በሆምላንድ ሆቴል ወይ ኪዳነ አመነ ወይንም ሰንበዴ በባይቶና ስም የሚሰጠው መግለጫ ከአክሱም በቀጥታ ተጽፎ የተላለፈ ያ መግለጫ ነው። ጠዋት 3 ተኩል ላይ በእነዚህ በተጠቀሱት ሚዲያ ያለውን ተከታትለን እኔ አስቀድሜ ከነገርኳችሁ መግለጫዎች ጋር መርጅ እናደርግና ህወሓት ደግሞ እንዴት ሊያለዝበው ይችላል፣ እንዴት ሊያከረው ይችላል የሚለውን መግለጫውን እነሱ እስኪያወጡትን መጠበቅ አይጠበቅብንም። ምክንያቱም በቂ መነሻ አቶ ፈናን አብርሃ የህወሓት ማዕከላዊ ኮሚቴ አባል ስለሰጡን፣ አስቀድሞም ደግሞ ህወሓት ቲፒኤልኤፍም ከ3-4 ቀን በፊት እንዲሁም በኦፊሴል ገጹ ከሰጠን መግለጫ በመነሳት ማለት ነው። ይህንን ካልኳችሁ ከሀገር ውስጥ ጉዳይ እዚህ ላይ እናብቃና ወደ ጎረቤት አገር ሶማሊያ ስንሄድ ሶማሌላንድ እንግዲህ ዲሴምበር 25 አይደለ? ዲሴምበር 25 2025 ባሳለፍነው የፈረንጆች ዓመት ለሶማሌላንድ እውቅና ሰጣለች። ያን እውቅና መስጠቷን ተከትሎ እንግዲህ የነበረውን የምታውቁት ነው። አረብ ሊግ መግለጫ አውጥቷል። የአፍሪካ ህብረት መግለጫ አውጥቷል። የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ መግለጫ አውጥቷል። እሱ አላበቃውም። በዩናይትድ ኔሽንስ ሴኩሪቲ ካውንስል የጸጥታው ምክር ቤት ሂዶ አሜሪካ መብቷ ነው መስጠት ትችላለች የሚል ሌላው ተቃወሙ። ያን ብቻም አይደለም፣ እንዴት ስራ ማታስፈቱን የሚል ነው በአሜሪካ በኩል የተሰጠው። ባሮን በተባበሩት መንግስታት የጸጥታው ምክር ቤት የእስራኤል ተወካይ ቨርቹዋል ለሆነችው ፓለስታይን እውቅና ሰጠናል እየተባለ እንዴት መሬት ላይ ያለ ታሪክ ያለው ህዝብ ያለው ዲሞክራሲ ከነ ውስንነት እንኳን ቢኖረው በትክክል ለሚተገብር አገር መስጠታችን ተገቢ ነው በሚል ክርክር ተደርጎ ነበር። ለሶማሊላንድ እውቅና መስጠቱን ተከትሎ በጣም አክርረው ከተቃወሙ ሀገራት አንዷ ቱርክ ነች። ቱርክ ኢንተረስት አላት። ኦፍሾር የነዳጅ ዘይት ፍለጋ፣ የጋዝ ፍለጋ አለ። ያው ቁፋሮ ተጀምሯል። አሁን ቱርክ ጠንካራና ማዕከላዊት የሆነች ሶማሊያ ትፈልጋለች። በውሎ ፕሮግራሜ ወደ እናንተ እንዳደረስኩላችሁ በቅርብ ቀናት የሶማሊያ ፌዴራል መንግስት በነገራችን ላይ ፓርላማው ተበትኗል። ትናንት አፕሪል 14 በዚህ አፕሪል 14 ብቻ መበተኑ አይደለም፣ ሜይ 15 ጀምሮ ደግሞ ልክ የዛሬ ወር ኤግዛክትሊ የዛሬ ወር ደግሞ የፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመን ያበቃል። ታስታውሱ ከነበረ በፎርማጆ ጊዜ ልክ አብቅቶ ሞቃዲሾ ላይ ተኩስ ሁሉ ተከፍቶ ነበር። በቃ አሁን መንግስት የለም ወዘተረፈ የሚል ያ አይነት ኮንስቲቱሽናል ቫኪዩም ምንድነው ፓወር ቫኪዩም እንበለው፣ ያው የኮንስቲቱሽኑ ጊዜ በማለቁ እዛ ውስጥ እያለ እንዳትረሱ ብዬ ነበር የሚለውን እንዳትረሱ እንጂ ሐሰን ሼክ መሐመድ ብዙም በስልጣን ላይ አይቆይም ብያችኋለሁ። እና ይሄንን አይቆይም ስል የሆነ ጠንቋይ ነግሮኝ መንፈሳ ነግሮኝ አይደለም። ፖለቲካሊ መሬት ላይ ያለውን ፓተርን አናሊሲስ ሰሩት፣ እሱን ነው የሚያሳየው። እንግዲህ ለዲፕሎማቲክ ኮሚኒቲው ሞቃዲሾ መቀመጫቸውን ላደረጉ ለዓለም አቀፍ ማህበረሰብ በህገ መንግስቱ አሻሽዬ ለ1 ዓመት የህዝብ ተወካዮች ምክር ቤት የፓርላማው የመንግስታዊ ስልጣንም የራስን ስልጣን ጨምሮ ለ1 ዓመት ተራዝሟል። ምርጫ የምናደርገው
በ2027 ነው የሚል ደብዳቤ ሰርኩላር ጽፏል። ያንን አልተቀበሉትም። እነማን? ፑንትላንድ አልተቀበለውም፣ ጁባላንድ አልተቀበለውም። ሳውዝ ዌስት ስቴት በባለፈው ያው በጉልበት የተባረረው ላፍታ ግሪን ወደ ኬንያ ሄደው ከኢትዮጵያ ከፍተኛ ድጋፍ ያገኛል ተብሎ ይቀርብ የነበረው የኢትዮጵያ መንግስት ግድ የለም ቆይ ራሳችሁን ቻሉ ብሎ እያየ ግን ሳያየቶ ማለት ነው። ሶስቱን ተከትሎ በውሎ ፕሮግራም ላይ ከሰዓታት በፊት ወደ እናንተ እንዳደረስኩት ለማድረስ እንደሞከርኩት የሶማሊያ መከላከያ ሚኒስትር አህመድ ሞአሊም ፊቺ ከፌዴራል መንግስቱ ቁጥጥር ውጭ የሆነ የክልላዊ መንግስት የለም፣ በማንኛውም ሰዓት እናስገብራለን የሚል መግለጫ ሰጥቷል። ዘ ፌዴራል ገቨርንመንት could use military force against the federal states opposing national plan እና ይህንን አስቀምጧል። ከዛ ባለፈ ፑንትላንድ ሰይድ አብዱላሂ ዴኔ ከአፍሪኮም ጋር ዩኤስ አፍሪኮም የአፍሪካ ኮማንድ ጋር መቀመጫውን ጀርመን ስቱትጋርት ካደረገው ጋር ጠንካራ ግንኙነት ያለው በጸረ አልሸባብ ትግሉም በጣም አስተማማኝ የሆነ የተሻለ ለምንድን ነው የተሻለ የሆነው ከተባለ የጸጥታ ኃይሎች ትጥቅ፣ ስንቅ፣ ስልጠና አጠቃላይ የኮማንድ ስትራክቸር ፔመንታቸውም ዩናይትድ አረብ ኤሚሬት ስትከፍል ስለነበረ ዩናይትድ አረብ ኤሚሬት ደግሞ በቦሳሶ ላይ በተለይ ዲፒ ወርልድ ሊዝ አድርጎት የነበረ መሆኑ በዛ ድጋፍ ሲሰጥ ነበር። ያው ከቦሳሶ ፖርት ጋር ተያይዞ ቦሳሶ፣ አዲስ አበባ፣ ቻድ ወዘተረፈ የሚል እሱን ሳትረሱ ማለት ነው ከአርኤስኤፍ ጋር ተያይዞ ሲቀርብ የነበረው ሰው ይሄ የፑንትላንድ ኦፍሾሩ ምንድነው? ይሄ ጠረፉን ተከትሎ ያለው በአሳ ሀብት የበለጸገ ነው። ብዙ ጊዜ የቻይና አሳ ማጥመጃ ጀልባዎች ለራንሰም ይጠለፋሉ። እዛ አካባቢ እንትን ይላሉ። ከፍተኛ የሆነ አሳ ምርት አለ። አሳ ምርት ካለ ደግሞ እንግዲህ ከዛ ጋር ተያይዞ የካርቦሃይድሬት የሚባለው ምንድን ነው የነዳጅ የመኖር እድሉም ከፍ ያለ ነው። ታስታውሱ ከነበረ ያኔ የአንካራ ዲክላሬሽንን ተከትሎ ላስቆሬ ለኢትዮጵያ አንድ የኮመርሻል ወደብ ሆኖ ሊሰጥ ይችላል የሚል ይወጣ ነበሩ ጽሁፎች። ቱርክ ደግሞ ላስቆሬ ላይ ኢሊት የሆነ ኔቪ ማቋቋም ትፈልጋለች አካባቢውን ኮንትሮል ለማድረግ። ቱርክ ፑንትላንድን ያዘችው ማለት በሌላ መልኩ ምን ማለት ነው? ሶማሌላንድን ተቆጣጠረች ማለት ነው። ለምን? ሶል፣ ሰመግ፣ ካይን የሚባሉ እነዚህ ሶስቶቹ ድንበርተኛ ነው ከሶማሌላንድ ጋር የሚጋጩባቸው ቦታዎች ናቸው። ለምሳሌ ላሳኖድን ዋና ከተማ ያደረገ የነርዝ ዌስት የሚባል አዲስ የፌዴራል አድሚኒስትሬሽን ተመስርቷል። በላይ ጅቡቲ አውዳል እያለች ታጣቂዎችን እያደራጀች ሶማሌላንድን ለመረበሽ ሞከራል። በዚህ ሁሉ ውጥንቀት የጁባላንድን ጉዳይ እንግዲህ ተመሳሳይ ነው። አህመድ እስላም አዶቤ ጁባላንድን ኬንያ ትደግፈዋለች። የሰሜን ኬንያ ጎሳ ያለበት ለጁባላንድ ተዋሳይ ስለሆነ አንዳንዴ እንዲያውም ኬንያዎች ራስ ካምቦል እኮ የኛ ነበር፣ እንግሊዝ ነች አሳልፋ ለጣሊያን የሰጠች ኤክስቼንጅ አድርገው ነው ላንድ ስዋምፕ ብለው የሚያቀርቡት ነገር አለ። ሳትስ ኦል አባውት ሂስትሪ ነው። ግን ሂስትሪ ዝም ብሎ ታሪክ ብቻ አይደለም፣ ለናሬሽን መነሻ ለዛሬ እሳቤ መሰረት ነው፣ ነገንም የሚተልም ነው። ዝም ብለው ጁባላንድ ላይ የቱርክ ኃይል ወይም የሶማሊያ ናሽናል አርሚ በቱርክ ድሮን በቱርክ ኤፍ-16 እየታጀበ ዘሎ ሲገባ ጁባላንድ ላይ ኬንያዎች ዝም ይላሉ ወይ? ከራሳቸው ናሽናል ኢንተረስት አንጻር የሚለው ማየት ያስፈልጋል። ቢኮዝ ተሞክሮ አለ ከዚህ በፊት ዴኔን ለማስወገድ በሚል የሶማሌ ናሽናል አርሚ ሲሄድ የሚሞተው ሞቶ ወደ 600 ትጥቁን ጥሎ ወደ ኬንያ ሄዶ ዘን በአውሮፕላን የሄደበት የምትረሱት አይደለም። በዚህ መሃል ነው እንግዲህ በዛሬው ዕለት ከአስተማማኝ የዲፕሎማቲክ ምንጮች የደረሰ መረጃ ነው። ትረስት አድርጉት። ነገ ከነገ በስቲያ ደግሞ በተለያዩ ሚዲያዎች ወጥቶ ታነቡታላችሁ። ግን የጋት ሚዲያ ተከታታዮች ሁልጊዜ የቀደመ መረጃ ማግኘት ስላለባችሁ ነው። በአፍሪካ የእስራኤል የኢኮኖሚ ልዑክን ጨምሮ በተለያዩ የኃላፊነት ቦታዎች ሀገራቸውን እስራኤልን ያገለገሉት ሚካኤል ሎተም በሶማሊላንድ የእስራኤል አምባሳደር ሆነው ተሹመዋል። ምን ማለት ነው? ፍጥጫው አሁን ጠንካራ ሶማሊያን የምትፈልገው እዚህ መጣው ፕሬዚዳንቱ ታስታውሳላችሁ
ሶማሊያ ጠንካራ መሆን መቻል አለባት። ከተበታተነ ሶማሊያ የሚገኝ ነገር የለም። ለሶማሌላንድ እውቅና እንዳትሰጡ ምናምን። ኦኬ ታሳወር ኢንተርናል እንትን ነው የራሳችን ማንም ዲክቴት ሊያደርገን አይችልም። እኛ ግን ያው ያ ባለበት ሁኔታ እንግዲህ የእስራኤል አምባሳደር ነው ተሾመዋል። እስራኤል በሶማሊላንድ የመጀመሪያ አምባሳደሯን መሾሟን ተከትሎ በእስራኤልና በሶማሊያ ፌዴራል መንግስት መካከል እንደገና ጡዘት ይመጣል። በእስራኤልና በጅቡቲ እስከምን ድረስ ይሄዳል የሚለውን አሁን እናየዋለን። መልሶ በእስራኤልና በቱርክ መካከል የፍልሚያ ሜዳ ወደ የት እየመጣ ነው? ወደ አፍሪካ ቀንድ እየመጣ። ይህን ሳትረሱ አሁን ብዙ የሚቀርቡ ጉዳዮች አሉ። አንዳንድ ትንተናዎች በሚል ኢራን በቃ አሸነፈች፣ አሜሪካን እንዲያረገች እንደዛ ብለን አንሰደው። ኤኒዌይስ ለኢራን የጦር መሳሪያ በሚረዱ ሀገራት ላይ 50% ቀረጽ ጥላለሁኝ ብሎ ነበር ታሪፍ ዶናልድ ትራምፕ። ማን እንደሆነ ይታወቃል፣ ቻይና ነው። ዛሬ ትሩዝ ሶሻል ላይ ካያችሁ እኔና ፕሬዚደንት ጂፒንግ ተስማምተናል። ከዚህ በኋላ ቻይና ለኢራን የጦር መሳሪያ ላትደግፍ ተስማምተናል። የሆርሙዝ ስትሬትን ሰርጥን ግን ለአንዴና ለመጨረሻ ጊዜ ለቻይናም እንዲሁም ለዓለም አቀፉ ማህበረሰብ እንከፍታለን ሲል አስቀምጧል። ከዛ በፊት ግን ምንም አንድ የጦር መሳሪያ ለሚረዳ 50% ታሪፍ እንጥላለን የሚለውን አንድ ያዙ። ሩሲያ ደግሞ ለቻይና ምን ብላ ነበር? የቻይናን የነዳጅ የኢነርጂ ምንጭ ለማሟላት ዝግጁ ነኝ ብላ ነበር። እዚያ ላይ ግን ማዕቀቡ ስለተነሳላት ነው እንጂ ነገ ሩሲያ ማዕቀቡን መልሶ ቢጣል ምንም ልታደርግ አትችልም ቻይና። አሁን ሰዎች ይመጡና እንደ ቻይና እኮ በወታደር ብዛት አንደኛ ነው፣ ኒውክሌር ታጥቋል፣ ከኒውክሌር ባለፈ ሃይድሮጅን ቦምብ አለው፣ በጣም ኢኮኖሚካሊ ስትሮንግ ናቸው፣ ሶፊስቲኬሽን አለ፣ ሊዋጉ ይችላሉ ብሎ ማስቀመጥ ይቻላል። ዙሮ ገበያው የት ነው ያለው? አሜሪካ ነው። ቻይና አሁን ባለው ሁኔታ ውጊያ ውስጥ መግባት ይችላሉ። አሁን ራይት ነው። የግድ ከፍተህ ሄድክ ሊዋጋ ይችላል። አሁን ባለው ሁኔታ ግን ነባራዊ ሁኔታውን የመገምገም አሰስ የማድረግ ካልሆነ በቃ ገበያ አሜሪካ ሆነ ከአሜሪካ ጋር ልትዋጋ አትችልም። ነገ ከስዊፍት ብትወጣ የተለያየ ማዕቀብ ቢጣልበት ተሽመርምዶ ቁጭ የሚል ኢኮኖሚ ይዘህ ወደ ውጊያ አይገባም። ያው እሱን ደጋግሜ ያልኩት ነገር ስለሆነ ማለት ነው። ስለዚህ ምንድን ነው የምትጠብቅ ብትሉኝ እንግዲህ ከዚህ በፊት አሜሪካ ባለ 15 ነጥብ ለኢራን አቅርባ ነበር። መልሳ ኢራን ደግሞ ባለ 10 ነጥብ አቀረበች። አሁን ለኔ ለጌትነት 15ቱም እዚያ ይቀመጣል፣ 10ሩም እዚህ ይቀመጣል። ነጥቦች ወደ ስንት ዝቅ ይላሉ? ለኔ 4 ወይ 5 ነጥቦች። አንድ ኒውክሌር አለማበልጸግ፣ የበለጸገውንም ዩራኒየም ለአሜሪካ አሳልፎ መስጠት። አንድ ሁለት የባሊስቲክ ሚሳኤል ርቀቶችን መወሰን። 3 ኢራን በዓለም አቀፍ ኦርደር ውስጥ ሚናዋን እንድትወጣ በተለይ ለፍልስጤም ሐማስ በሉት የፓለስታይን አንድ ፒአይጂ የፓለስታይን ጂሃዲስት ግሩፕ የሚባል አለ። ለዛ የሚሰጠውን ለሐማስ፣ ለሂዝቦላ፣ ለሶሪያ አላዋይት ሚሊሻ፣ ለኢራቅ ሚሊሻ፣ ለየመኑ ሀውቲ ወዘተረፈ የሚሰጡትን ድጋፍ ታቆማላችሁ ሙሉ ለሙሉ። የኒውክሌር ማበልጸግ ይቆማል። የበለጸገውን ማስረከብ፣ ለአሸባሪዎች አለመርዳት፣ የዲተር ምንድነው የዚህ የባሊስቲክ ሚሳይል ዲስታንስን መገደብ። ከዛስ እስከዚህ ጊዜ ድረስ ደግሞ የኒውክሌር ማበልጸግን ማቆም። እኔ ምናልባት እንደ ጌትነት ለሁሉም ለገልፍ ለጂሲሲ አባል ሀገራት አንድ ማዕከል ላይ ሜቢ ዩኤኢ ላይ ሊሆን ይችላል፣ ሜቢ ሳውዲ አረቢያ ላይ ሊሆን ገንዘቡን የጂሲሲ አባል ሀገራት ኮንትሪቢዩት ያደርጉና አሜሪካኖቹ የፈረንሳይ ባይኖት ቻይና ሩሲያም ሊገነባላቸው የሚችለው ኢንሪችመንት ይኖራል። ኢራን ውስጥ ሊሆን አይፈቅድም የሚል ወደ 4 ወደ 5። ከዛ ሆርሙዝን በተመለከተ ሆርሙዝ እንግዲህ ዶናልድ ትራምፕ የጻፉት በቃ ሀይሲ ሆኖ ለሁሉም ኦፕን ይሆናል። እኔ መጀመሪያ አካባቢ ሁለቱም በጋራ የማስተዳደር ፍላጎት ሊኖር ይችላል የሚል ነገር ነው የነበረኝ። ኤንዌይስ ወደዛ ያልቃል። ይሄ ካልሆነ ምን ይሆናል ካላችሁኝ
ዛሬ ለምሳሌ ምን የሚል እየወጣ ነው? ወደ 10,000 ሰራዊት እየተጓጓዘ ነው ያለው። 10,000 አካባቢ። እንግዲህ የ10,000 ምንድን ነው የሚያደርገው? እግረኛ ወረራ ሊፈጽም ይችላል። ኦኬ ኢራን እኮ 1 ሚሊዮን አካባቢ ወታደር አለው ምናምን። ያው 1 ሚሊዮን ወታደር ኮማንድ ፖስት ከሌለው የጦር መሳሪያ ቻይና ድጋፍ ካላደረገለት ያለውን የአሜሪካ የሚሊተሪ ቤዞችን የሳተላይት ድጋፍ ካላገኘ ምንድን ነው ሊሆን የሚችለው? አይ ኖ ኖ ኖ ኖ 21 ግዛቶች አሉ፣ በ21 ግዛት ያለው ምናምን የክሪስታል ሸፕ ነው ምናምን አብረን የምናየው ነው የሚሆነው። ዞሮ የኢራን መከላከያም የዚህ ሆርሙዝ ብሎኬድ የማይነሳ ከሆነ የሬድሲ እና የገልፍ ኦፍ ኦማን ላይ ማዕቀብ ጥላለሁ ይቻላል። እሱንም አብረን የምናየው ነው የሚሆነው። 14 ቀን ነው ሲስፋየሩ። አፕሪል 7 ነው የሲስፋየር አግሪመንቱ። 2 ሳምንት ይቀረዋል። እንግዲህ ወደ 21 ዛሬ 15 ቀን ነው። 6 ቀን ይቀረዋል ማለት ነው። በዚህ 6 ቀን አቴኒ ታይም ወደ ጦርነት ውስጥ ሊገባ አይችልም ወይንስ ድርድር ሊቀጥል ይችላል ወይ? እንግዲህ ዛሬ ፊልድ ማርሻል አሲም ሙኒር የፓኪስታን የመከላከያ አዛዥ ቴሄራን ገብተዋል። እኔ እንዳልኳቸው እንግዲህ እኔ ያልሰጧቸው ስለሆነብኝ ነው እንጂ የመደራደሪያ ቀይ ሬድ ላይን የሚባሉትን ይህንን የማስረከብ ይመስለኛል ሶሪ ድርድሩ ሊሆን የሚችለው በእነዚህና ሌሎች ተጨማሪ ጉዳዮችን የምናያቸው በቀጣይ ወደ እናንተ የምናቀርብ የሚሆን ነው የሚሆነው። ሌሎች ተጨማሪ መረጃዎችን በመጨመር ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ